ሰላም የዴሊ ፎረም ቤተሰቦች፣ እስራኤል የሊባኖስ ጥንታዊ አምባ መቆጣጠሯን ተከትሎ የጸጥታው ምክር ቤት እንዲወያይ ተጠየቀ። እስራኤል የሊባኖስ ጥንታዊ አምባ መቆጣጠሯን ተከትሎ የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲያካሂድ መጠየቃቸውን የፈረንሳይ ውጭ ጉዳይ ሚኒስትር ጄን ኖኤል አስታወቁ። የእስራኤል ጦር ቢዮፎርት አምባ በቁጥጥር ስር ማዋሉን የተገለጸው የፈረንሳይ ውጭ ጉዳይ ሚኒስትር የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲያካሂድም ጠይቋል። እንደ ማንኛውም አገር የእስራኤል ራስን የመከላከል መብት እውቅና ብንሰጥም በሊባኖስ ውስጥ የእስራኤል ወታደራዊ ዘመቻ መስፋፋቱን ምክንያታዊ የሚያደርግ ነገር የለም ማለታቸው ተዘግቧል። በደቡባዊ ሊባኖስ የሚገኘው ታሪካዊና ስትራቴጂካዊው አምባ ሻቂፍ ቢዮፎርት እስራኤል በቁጥጥር ስር ማዋሏ መከላከያ ሚኒስትሩን መግለጫቸው አያይዘዋል። ሚኒስትሩ እስራኤል ካድስ የሀገራቸው እግረኛ ጦር ሄዝቦላ ኢላማ አድርጎ በደቡባዊ ሊባኖስ የሚገኘውን ዘመቻ እንደሚያስፋፋም ገልጸዋል። የ900 ዓመት ዕድሜ ያለው ታሪካዊ አምባ ደቡብ ሊባኖስ ከላይ ሆኖ ለመመልከት ምቹ ሲሆን ወታደራዊ ጠቀሜታም የጎላም ነው። በደቡባዊ ሊባኖስ የሚገኘው ታሪካዊና ስትራቴጂካዊው አምባ ሻቂፍ እስራኤል በቁጥጥር ስር ማዋሏም ነው ማነጋገር የጀመረው። ሚኒስትር እስራኤል ካድስ የሀገራቸው እግረኛ ጦር ሄዝቦላህን ኢላማ በማድረግ የሰራው ስራ ለዚህ እንዳበቃው አስታውቋል። በቴሌግራም ገጻቸው ላይ ከታሪካዊ የቢዮፎርት ውጊያ 44 ዓመት በኋላ በመጀመሪያው በ1982 የሊባኖስ ጦርነት የተገደሉ ጓዶች በሚታሰቡበት ዕለት ሰራዊታችን ይህንን አምባ አስመልሶ የእስራኤልን ሰንደቅ ዓላማ ሰቅሏልን ብለዋል። በጠቅላይ ሚኒስትር ኔታንያሁ አመራርና በእኔ ትዕዛዝ መሰረት የእስራኤል ጦር በሊባኖስ ዘመቻው ተስፋፍቶ ሊታኒም ወንዝ አልፎ በቢዮፎርትን ተቆጣጥሯል ሲሉም አክለዋል። አምባው በጋሊላ አካባቢ ያሉ ሰፈራዎችን ለመከላከልና የጸጥታ ኃይሎችን ደህንነት ለመጠበቅ ስትራቴጂክ መሆኑም ነው የሚነገረው። ኤኤፍፒ የዜና ወኪል ባወጣው ምስሎች በአምባ የእስራኤል ሰንደቅ ዓላማ ተሰቅሎም ታይቷል። የተኩስ ድምፅም እንደሚሰማም ጭስ ከርቀት እንደሚታይም ነው ኤኤፍፒ አስታወቀው። አምባው ደቡብ ሊባኖስ ከላይ ሆኖ ለመመልከት ምቹ እንደሆነም ተነግሯል። ከዚህ ቀደም የእስራኤል ጦር አምባውን ደቡብ ሊባኖስ ለመቆጣጠር ተጠቅሞበታል። የእስራኤል የግዳጅ ይዞታ ያከተመውም በ2000 እንደ አውሮፓውያን አቆጣጠር እንደነበር ይነገራል። ከዚህ ዜና ጋር በተያያዘ እስራኤል በደቡባዊ ሊባኖስ የምታካሄደውን ዘመቻ እንደምታሰፋ ማስታወቃለች። የእስራኤል እግረኛ ጦር ላቲን ወንዝን ከተሻገረ በኋላ በደቡባዊ ሊባኖስ የጀመረውን ዘመቻ እንደሚያሰፋ ማስታወቋል። በተጨማሪም ዘመቻው በደቡብ ሊባኖስ አካባቢዎች እንደሚያካሄድም ጦሩ ገልጿል። የእስራኤል እግረኛ ጦር ላቲን ወንዝን ከመሻገር በፊት የአየር ኃይሉ በሄዝቦላ ላይ ከፍተኛ ድብደባም እየፈጸመ ነው። በላቲን ወንዝ ደቡባዊ ክፍል የሄዝቦላ ኢላማዎች ላይ ጥቃት ከፈጸመ በኋላም ዘመቻውን የበለጠ እንደሚያጠናክርም ተጠብቋል። ሄዝቦላ ባደረሰው የድሮን ጥቃት አንድ የእስራኤል ወታደር መግደሉን አስታውቋል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሳላም እስራኤል በደቡብ ሊባኖስ ስልታዊ በሆነ መንገድ ከተሞችንና መንደሮችን በማውደም ንጹሐንን ሸሽተው እንዲወጡ እያስደረገች ነው ብለዋል። በቀጣይ ሳምንት እስራኤልና ሊባኖስ በዋሽንግተን ተገናኝተው በአሜሪካ አሸማጋይነት ድርድር ይቀጥላሉ ተብሎም እየተጠበቀ ነው። የእስራኤል ወታደራዊ ክፍሎች በደቡባዊ ሶሪያ በሚገኝ የኩንትራ እና የዴራ ግዛቶች ውስጥ ዘልቀው በመግባት አዲስ ወታደራዊ እንቅስቃሴ ማድረጋቸው ተገለጸ። የሶሪያው ይፋዊ የዜና ወኪል ሳና እንደዘገበው የእስራኤል ወታደሮች በኩኒትራ ግዛት ሳኢዳ አልጎላንና አልባሳሊም እርሻ በሚያገናኛቸው መንገድ ላይ በመንቀሳቀስ በሰላማዊ ሰዎች ላይ ፍተሻዎች እያካሄዱ ነው ብሏል። በተመሳሳይ ሁኔታ የእስራኤል ወታደሮች በምዕራብ ዴራ በያሙርክ ተፋሰስ አካባቢ በሚገኘው የማሪያ ከተማ ምስራቃዊ መግቢያ ላይ ጊዜያዊ የፍተሻ ጣቢያ በማቋቋም የግል ተሽከርካሪዎች፣ የህዝብ ማመላለሻዎችና ነዋሪዎችን ሲፈትሹ እንደነበር ነው የተሰማው። የማሪያ ከተማ ከንቲባ መዋፋቅ መሐመድ ለዜና ወኪሉ እንደገለጹት ወደ 150 የሚጠጉ ወታደሮችን የያዘ 4 ወታደራዊ ተሽከርካሪዎች ወደ ከተማዋ በመግባት በቴሌፎን ልውውጥ ጣቢያ አቅራቢያ ፍተሻ አድርገዋል። ወታደሮቹ ምንም አይነት እስር ሳይፈጽሙ አካባቢውን ለቀው መውጣታቸው ተገልጿል። የሶሪያ ባለስልጣናት እነዚህ ወታደራዊ እንቅስቃሴዎች በ1974 የተደረገው ዲሴንግማንት አግሪመንት የሚጥስ ድርጊት ናቸው ሲልም ደጋግሞ አውግዟል። እስራኤል በአካባቢው ወረራዎችን ከመፈጸም በተጨማሪ በሲቪል ነዋሪዎች ላይ ጥቃት፣ የግብርና ምርቶችን ማውደምና የአየር ላይ ጥቃቶች እያደረሰች ነው ተብሏል። የአፍሪካ ልማት ባንክ በዚህ ሳምንት ባወጣው አህጉራዊ የኢኮኖሚ ትንበያ ሪፖርት በ2024 የአፍሪካ አጠቃላይ የዕዳ ክምችት ወደ 1.9 ትሪሊዮን ዶላር መጠጋቱን አስታውቋል። የአህጉሪቱ ሀገራት ከዓለም አቀፍ ለጋሾች የሚገኘውን የእርዳታ ፍሰት መቀነስ፣ ከፍተኛ የዕዳ ማካፊያ ወጪና
የጂኦፖለቲካዊ ቀውሶች በፈጠሩት ጫና ውስጥ በሚገኙበት በዚህ ወቅት በደካማ የግብር አሰባሰብና በግልጽነት መጓደል ምክንያት ብቻ በየዓመቱ 469 ቢሊዮን ዶላር ያህል ያልተሰበሰበ የአገር ውስጥ ገቢ እንደሚያጣም ባንኩ አጠንክሯል። ይህ ሪፖርት ለአፍሪካ ሀገራት በተለይም እንደ ኢትዮጵያ ላሉ ከፍተኛ ማክሮ ኢኮኖሚ ሪፎርም፣ የግብር ማሻሻያና ዲጂታላይዜሽን እያደረጉ ላሉ ሀገራት ትልቅ የማንቂያ ደወል ነው ተብሏል። አህጉሪቱ ከምታገኘው ገቢ ውስጥ ለውጭ ዕዳ መክፈያ የሚውለው ድርሻ በ2017 ከነበረበት 23 በመቶ በ2024 ደግሞ ወደ 31 በመቶ ከፍ ብሏል። መንግስት ለማህበራዊ አገልግሎቶችና ለረጅም ጊዜ የመሰረተ ልማት ግንባታ ሊያውሉት የሚችሉበትን በጀት እየነጠቀ መሆኑን ነው የሚነገረው። ከዚህም በላይ በቅርቡ በመካከለኛው ምስራቅ በተቀሰቀሰው ቀውስ ምክንያት በሆርሙዝ የባህር ወሽመጥ ላይ የተፈጠረው የትራንስፖርት መስተጓጎል የነዳጅና የደህንነት ወጪን በመጨመሩ የምስራቅ አፍሪካ የኢኮኖሚ እድገት ከ6.6 በመቶ ወደ 5.9 በመቶ እድገቱ ይወርዳልም ተብሎ ተሰግቷል። ትክክለኛ እውነታው ግን የአፍሪካ የፋይናንስ ቀውስ የመጣው ከዕዳ መከመር ብቻ ሳይሆን የውስጥ ገቢን በአግባቡ ካለመሰብሰብና ከማባከን ጭምር መሆኑም ነው የተነገረው። ባንኩ እንዳለው ከሆነ በመንግስት ኢንቨስትመንት ላይ የሚታየውን የአሰራር ብክነት ብቻ በማስቀረት በየዓመቱ 299 ቢሊዮን ዶላር ማዳን ይቻላልም ተብሏል። ሪፖርቱ ኢትዮጵያ የነዳጅ ተሽከርካሪዎችን በማስወገድ ወደ ኤሌክትሪክ ተሽከርካሪዎች ያደረገችውን ሽግግር እንደ በጎ ተሞክሮም ቢያሳይም ሀገሪቱ በ2026 ልታስመዘግበው የምትችለው የ7.8 በመቶ የኢኮኖሚ እድገት ትርጉም የሚኖረው አሁንም 14.1 በመቶ ይደርሳል ተብሎ ከተገመተው የዋጋ ንረትና ከውጭ ዕዳ አጣብቂኝ መላቀቅ ስትችል ብቻ መሆኑንም የባንኩ መረጃ ያሳያል። ዛሬ የሚደረገው የኢትዮጵያ ጠቅላላ ምርጫ የአፍሪካ ህብረት ተአማኒነት የሚፈተንበት ወሳኝ ምዕራፍ መሆኑን አቶ ጃዋር መሐመድ ባወጡት አዲስ ትንታኔ ጽሑፍ አሳወቁ። ዛሬ ግንቦት 24 የሚካሄደው ምርጫ በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራው የአፍሪካ ህብረት የምርጫ ታዛቢ ልዑክ አዲስ አበባ የገባ ሲሆን ይህም ምርጫ ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ትልቅ ትርጉም እንዳለው ኬንያታም ተናግረዋል። ይሁን እንጂ የልዑኩ መገኘትና የምርጫው መካሄድ ብቻውን ሂደቱ ዲሞክራሲያዊ እንደማያደርገውም ተንታኞች እያሳሰቡ ነው። በ37 የአፍሪካ ሀገራት የተውጣጣው 73 ባለሙያዎች ያካትተው ይህ ታዛቢ ቡድን የኢትዮጵያ ምርጫ ከህብረቱ የዲሞክራሲና የመልካም አስተዳደር መርሆች አኳያ የመገምገም ከባድ ኃላፊነት ወድቆበታል። ጸሐፊውም በጽሁፋቸው እንዳነሱት የህብረቱ ዋነኛ ፈተና የምርጫ ጣቢያዎች በሰዓቱ መከፈታቸውንና የድምፅ አቆጠራው ቴክኒክ ሂደት መታዘብ ብቻ አይደለም። ይልቁንም በተለያዩ የሀገሪቱ ክፍሎች ያልተፈቱ የትጥቅ ግጭቶች፣ የፖለቲካ መገለሎች፣ የተጨናገፈ የፕሬስ ነጻነትና ጥልቅ የህዝብ አለመተማመን በነገሰበት ሁኔታ ውስጥ የሚካሄደው ምርጫ እንዴት እውነተኛ የህዝብ ድምፅ መገለጫ ሊሆን ይችላል የሚለውን መሰረታዊ ጥያቄ በድፍረት መጋፈጥ አለባቸው ሲሉም አሳስበዋል። ይህ አሳሳቢ ጉዳይ ከኢትዮጵያ ድንበር አልፎ በመላው አፍሪካ እያስቆጠቆጠ ለመጣው የዲሞክራሲ ቀውስ ማሳያ መሆኑንም አቶ ጃዋር ጠቁመዋል። በተለይም 70 በመቶ የሚሆነው የአፍሪካ ወጣት ህዝብ እምነት ለማትረፍ ምርጫዎች ስልጣንን በይስሙላ ህጋዊ የማድረግ ሽፋን ከመሆኑ ወጥተው እውነተኛ ፖለቲካ ውድድር ሊታይባቸው እንደሚገባም በትንታኔያቸው አስጠንቅቀዋል። ወጣቱ ትውልድ በምርጫ ኮሮጆ ላይ ያለው እምነት ካጣ ሰላማዊ ያልሆኑ አማራጮችን ሊፈልግ እንደሚችል አጽንኦት ተሰጥቶታልም። ከሁለት ቀን በኋላ የህብረቱ ልዑካን የመጀመሪያ ደረጃ ሪፖርቱን ይፋ ሲያደርግ መላው አፍሪካ የሚመዘነው የኢትዮጵያ ምርጫ ሂደት ብቻ ሳይሆን የአፍሪካ ህብረት ለቆመለት የዲሞክራሲ መርህ መከበር ያለው ተአማኒነትና ተቋማዊ ፍትህ ጭምር መሆኑን ነው አቶ ጃዋር አስረዱት። በተለያዩ የሀገሪቱ ክፍሎች ግጭት በሚስተዋልበት ሁኔታ ዛሬ የሚካሄደው 7ኛው ጠቅላላ ምርጫ እምብዛም ፉክክር የማይኖረው መሆኑን ተቋሚ ፖለቲከኞች እያስታወቁ ነው። በተለይ በአማራና በኦሮሚያ ክልሎች ካሉ ግጭቶች ባሻገር የትግራይ ክልል በምርጫው አለመሳተፉ ሌላው ፖለቲከኞች የሚያነሱት ነጥብ ሆኗል። ቢቢሲን ጨምሮ የዓለም አቀፍ መገናኛ ብዙኃን ላይ የተጣለው ክልከላ በተያያዥነት ይነሳል። ቢቢሲ ምርጫውን አገር ውስጥ ለመዘገብ ፍቃድ አልተሰጠውም። ዓለም አቀፍ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል የኢትዮጵያ መንግስት ባለስልጣናት በምርጫው ወቅት በመገናኛ ብዙኃን ላይ አጠናክረው ያሉትን አፈና እንዲቀለብሱም ከቀናት በፊት ጠይቆ ነበር። ዓለም አቀፍ ድንበር የለሽ የጋዜጠኞች ቡድን በአውሮፓውያኑ 2025 ባወጣው ዝርዝር በመገናኛ ብዙኃን የነጻነት ኢትዮጵያ ከ180 አገራት 148ኛ ደረጃ አስቀምጧታል። የኦሮሞ ፌዴራል ኮንግረስ ኦፌኮ ኦሮሚያ ክልል ውስጥ የጸጥታ ሁኔታና የፖለቲካ ምህዳሩ መጥበብ ለምርጫ የሚጋበዝ ስላልሆነ በአዲስ አበባ ብቻ ለመወዳደር መወሰን ማስታወቁ አይዘነጋም። የፓርቲው ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ ጉዲና ምርጫው በኢትዮጵያ ታሪክ ውስጥ ዝቅተኛ ፉክክር የሚካሄድበት እንደሆነም አሳውቀዋል። የምንሳተፈው ህጉ በተከታታይ በምርጫ አለመሳተፍ ስለማይፈቅድ ነው ያሉት ፕሮፌሰር መራራ በምርጫው የሚወዳደሩ ከፓርቲነት እንዳይሰረዙ ሲሉም መሆኑን አስረድተዋል። ሂዩማን ራይትስ ዎች ያላቸውን
መስከረም ላይ ባወጣው መግለጫ የኢትዮጵያ መንግስት ጋዜጠኞችና የመገናኛ ብዙኃን ሙያተኞችን በዘፈቀደ ማሰር በመኮንን የሚያደርሰው ጫናም እንዲያቆም ጠይቆ ነበር። የሮይተርስ ዜና ወኪል 3 ጋዜጠኞች ፈቃድ መሰረቱን ተከትሎ የጋዜጠኞቹ መብት ተሟጋች ሲፒጄ በኢትዮጵያ ዓለም አቀፍና ገለልተኛ መገናኛ ብዙኃን ላይ አፋኝ የሆነ የቁጥጥር እርምጃ መተግበር አሳሳቢ አካሄድ ነው ማለቱ ይታወሳል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ የሚደግፉ አስተያየት ሰጪዎች የኮሪደር ልማትን ጨምሮ ሌሎች ፕሮጀክቶችን በመጥቀስ በሀገሪቱ ለውጥ እንደሚስተዋልም ይጠቅሳሉ። የኮሪደር ልማት ፕሮጀክቶች ከተማን ከማዘመን አንጻር የሚመለከታቸው እንዳሉ ሁሉ በ10 ሺዎች የሚቆጠሩ ነዋሪዎች መፈናቀላቸው በማጣቀስ ትችት የሚሰነዘርባቸዋል። ጠቅላይ ሚኒስትሩ የሀገሪቱን ምጣኔ ሀብት ለማሻሻል የወሰዷቸው እርምጃዎች በዓለም አቀፍ የገንዘብ ተቋምና በዓለም ባንክ የተደገፉም ናቸው። በአማራና በኦሮሚያ ክልሎች ያለው አለመረጋጋት እንዲሁም በትግራይ ክልል ዳግመኛ ጦርነት ሊነሳ ይችላል የሚለው ስጋትም ምርጫው ላይ ጥያቄ ካስነሱ ጉዳዮች መካከል ዋነኞቹ ናቸው። በኦሮሚያ ክልል በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል ከሚፈጠሩ ግጭቶች በተጨማሪ ነዋሪዎቹ በታጣቂዎች መታገታቸውና መገደላቸው በተለያየ ወቅት ሲዘገብ ይሰማል። በአማራ ክልል በፋኖ ኃይሎችና በመንግስት መካከል በቀጠለው ግጭትም በርካቶች ህይወታቸውን አጥተዋል። በግጭቶች የተነሳም በርካቶች ከቤት ንብረታቸው ተፈናቅለዋል። በሰዎች ህይወት ላይ ከሚደርሰው ጉዳት ባሻገርም የመሰረተ ልማት ውድመትም መድረሱ ተዘግቧል። ግጭቶች የሚከታተለው አክሌድ ባወጣው መረጃ መሰረት በአውሮፓ 24 በእነዚህ አካባቢዎች ባለው ግጭት ምክንያት 9400 በላይ ሰዎች ተገድለዋል። መንግስት በበኩሉ በአማራና ኦሮሚያ ክልሎች 97 በመቶ የሚሆነው አካባቢ ምርጫውን ለማካሄድ ዝግጁ መሆኑን አስታውቋል። ብሔራዊ ምርጫ ቦርድ በአማራ ክልል ከሚገኙ 138 የምርጫ ክልሎች መካከል በ8ቱ ምርጫ እንደማይደረግ ይፋ ማድረጉ ይታወሳል። የግጭቶች መንሰራፋትና ፖለቲካዊ ውጥረቱ እንዳለ ሆኖ ከ54 ሚሊዮን በላይ ዜጎች ድምጻቸው ለመስጠት መመዝገባቸው ነው ምርጫ ቦርድ አስታወቀው። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ